መድብል አንሳው። ሄሎ መድብል። ሄሎ ቅድስት። ማህሌት ምሳሌን ይዛብኛለች። ካለቀቅሽኝ እገላታለሁ እያለችኝ ነው። ምን? አዎ መድብል፣ ማህሌት ምሳሌን ይዛብኛለች። ለምን ገባች? እንዳታስገቢያት ብዬሽ አልነበረም ቅድስት? እሱ አሁን አይጠቅምም መድብል። እንደተኛ አሁን ሄደችው። ድምጿን ሰምታ ነው መሰለኝ ሄደችው። እንዳፈቻት እንዴ መድብል፣ ምሳሌን እኮ ልትገላት እኮ ነው። እየመጣው ነው። አትገላትም። እኔ እስከመጣ ድረስ ይኸውልሽ ቅድስት እንዳትፈቻት። አረ መድብል ትገላታለች። እንዳትጠጉኝ፣ ማንም ሰው እንዳይጠጋኝ። በሩን ልቀቁልኝ። አንድ ነገር አደርጋለሁ ብትሉ ልጅቷ እንገላታለን። በዚህ ሀሳብሽ ከሆነ ከዚህ ለመውጣት ያሰብሽው በጣም ተሳስተሻል። ህይወትሽን ነው የሚያሳጣሽ። አለቃትም ከቷን መቁረጥ አይደለም አንዲት ጠብታ ደም ካላላ ብታፈሺ አናትሽን ነው የምመረቀስልሽ። ልቀቂያት ብዬሻል። ምንም ብትለኝ አለቃትም። አሁን ከበሩ ዞር በልልኝ። አረ በቃ እባክሽን፣ በቃ ልቀቂያት። ከሚገርምሽ እባክሽ። እንግዲያውስ እገድላታለሁ። እኔ እስር ቤት በስብሽ የቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? በለቃትም መግደል አይቀር። ስለዚህ እድሌን እሞክራለሁ። እኔ እስር ቤት በስብሽ የቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? አለቃትም እንዳትተኩስ። 10 ሰከንድ እቆጥራለሁ። ትለቂያታለሽ። 1 ቅድስት ዞር በይ። 2 ምሳሌ 3 በጣም ጥሩ ነገር ነው ያደረግሽው። ባትለቂያት ኖሮ ዛሬ ሬሳሽ ነበር ከዚህ ቤት የሚወጣው። አሁን ምንም ነገር ሳትናገሪ ወደ ክፍልሽ ሂጂ። ወይዘሮ ማህሌት እንግዲህ ምሳሌን ስላገትኩኝ ከመድብልም ከቅድስትም አምልጬ ቤቱን ለቅቄ ቶሎ ብዬ ወደ ኤፍራታና ወደ ዝና ጋር ደበልቃለሁ ብላ አስባ ነበር። ግን የጅል አስተሳሰቧ መድብል ምን አይነት ሰው መሆኑን ረስታ ነው መሰል ቅድስትም ዘዴዋን ተጠቅማ የፈታቻ መስላ ምንም ብታንገላታትም እና በእርግጫ ብትላትም እንኳ ለምሳሌ መታገስ ስላለባት ታግሳ መድብል መጥቶ በቃ ድጋሚ ምሳሌን አስጥሎ ድጋሚ እዛ ክላሷ ገብታ እንድትታሰር ከታሰረችን በኋላ በጥፊ በእርግጫ አሰቃይቷታል። ተይ ቢላት እምቢ ብላ ነበር። መጀመሪያ አስጠንቅቋት ነበር። እንደ ብሩክ እሽሩሩ ይለኛል ብላ አስባ ነበር። መድብል ብዙ ህይወቱን በጭካኔ በምንድን እንደዛ አይነት መጥፎ ሰዎችን በራሱ እጅና በራሱ ቅንጭላት መፍትሄ በመስጠትና ፍትህ በመስጠት ነው የሚያውቀው። በዚህም ስራው ነበር ብዙ ስቃይና መከራ በእስር ቤት ያሳለፈው። ፊቱ ፍትሃዊ ያልሆነ ነገር ሲሰራ ካየ አያስችለውም። በቃ ይህ ሀገር ፍትሃዊ የሚሰጠው ሰው ስለሌለ በእጄ ፍትሃዊ ማድረግ እፈልጋለሁ ብሎ ነው የሚያስበው። እና ከዚህ በፊትም ፊት ለፊቱ የተሰራው ስራ ስላላስቻለው ነው እስር ቤት የገባው። እና አሁንም ማህሌት ልጅ ያደራ የወንድሙ ልጅ ልትገልበት ስለሆነ ምንም አይነት ርህራሄ እንደሌለው ኮስተር ብሎ ሲነግራት ያለምንም እንትን ልጅቱን ወደነ ቅድስት ልካታለች። ቅድስቴም እንኳን ተፈታሽልኝ ብላ ደስ ብሏት አለ። ሉላና ሞገስ ደስ ብሏቸዋል። ፏ ብትን ብለው ወደ ውጭ ወጥተው ፀሐይዋ እንዴት እንዳማራትና እንዴት እንደናፈቃት ውጭ እንደናፈቃት ከነገረችው በኋላ እያዝናናት ነው። ደስ የሚል ነው እያለች ዞር እያለች ወደ ኋላ ስታይ ምን ሆነሽ ነው የምታየው? አትፍሪ። አሁን እኮ ዝና የለም። አሁን እሱ ታዳኝ፣ እኛ አዳኝ ነን። እና በዛ በቲኤም ነበረ ሲፈልገንና ሲያገኘን የነበረው። አሁን ግን እርሜ መድብልም ራሱ በእግር በፈረስ ነው የሚፈልገው። የሆነ ነገር እንኳን አደርጋለሁ ብሎ ቢያገኝን ቶሎ ብለን ለመድብል እንደውልለታለን እያለ ዘና ፈታ እንድትል አረጋግቷታል። እሷም ቢሆን አረተው እንደዛ አይሆንም ለመድብል ደውላለሁ ብለው ወዲህ ስትል እሱ እጁ ስራ መች ፈታና ዝና ተብዬው አመድ ያረገንል እንደ እያለች ቀለደችበት። ኧረ እባክሽ አንቺን ካሳጣኝማ ጭካኔ በምን እንደሆነ አሳየዋለሁኝ። አንቺ ስላለሽ ላንቺ ልኖር ብዬ ነው ሁሉን ነገር የምችለውና ማሳልፈው። አንቺን ካጣሁ አበቃ። ጥሩ ሰዎችና ደግ ሰዎች በማይመጡባቸው ከመጡባቸው ጨካኝ ይሆናሉ። ስለዚህ እኔንም እንደንትን እንደፈሪ አትይኝ አላት። አረ
ድሮውንም ጨካኝ ብትሆንማ ድሮ አስተምርህ ነበር። ለሰው ሲኖር ወይም አለኝ ለሚለው የሆነ ነገር ሲኖረው የሰው ልጅ ሁሉን ችሎ አሳልፎ ይኖራል። እና ጥሩ አድርገሃል። በላሁን ቶሎ ሄድና የሆነ ነገር ጋብዘኝ እየተባባሉ ለዳጣም ደውለው ሬስቶራንት ውስጥ ተገናኝተዋል። ዳጣ ቆንጅዬ ቤተሰቦቿን ካገኘች በኋላ በተለይ ያቺ አረመኔ አቢጌ ከአቢጌ ውጭ የሚያሰቃያት የሚበድላት ስለሌለ ፏ ብትን ብላ ደስተኛ ህይወት እየኖረች ነው። ከዚህ በኋላ ትንሽ ነገር ሲመጣባት መጣላትን አቁማለች። ሰው ጋር መገናኘትንም በቃ እንደ ዱርዬ ባህሪዋ ምንም የለም። ቤተሰቦቿን አግኝታ በፍቅር በሰላም መኖር ነው የምትፈልገው። ስለ ሞትና ስለ ድብድብ ሲነሳ በተለይ ስለ ዝና ሲነሳ ትፈራለች። እኔ መሞት አልፈልግም። በተለይ ውሃ የምትለውን ቆንጅዬና ደስ የምትለው እህት እያለችኝ የእሷን መጨረሻ ሳለቅ መሞት አልፈልግም እያለች በቃ ህይወት ምን ያክል አሳስታ እንደያዘቻት እየተናገረች ነበር። በመጨረሻም በቃ አንቺ ምን ብፈልጊ ነው እዚህ ቤት ምን ፈልገሽ ነው አለ ማህሌትን። ምን ፈልጋ ወረቀት ይዛ መታ ብሩክ አለመኖሩን አይታ የክስ ወረቀት ለማምጣት እንደሞከረች በቃ ዝና ከሰሽ ብሎ ሰጥቶኝ ነው አለች። እና ቆይ አንቺ ቆይኔ ግርም የምትይ ፍጥረት ወንድሜ ምን አይነት አድርገሽ አውረሽው ነው እንዳንቺ አይነት አውሬና አረመኔ ሴት ያገባው? ስንት ጥሩና ደግ ሴቶች በሞሉበት አንቺን እንዴት ብለሽ ብታደነዝዢው ነው? መቼም ያልተመለሰልኝ ጥያቄ ቢኖር ይሄ ነው አላት። ይህንን ወደ ኋላ ማሰባችንን እናቆምና ከዚህ በኋላ በቃ ወረቀትም ይሁን ክስም ይሁን አልመሰርትም፣ የራሴን ህይወት እኖራለሁ፣ ስራዬን እየሰራሁኝ የራሴን ኑሮ እኖራለሁ አለችው። ኧረ እባክሽ አንቺ ሲጀመር መቼ የለመድሽውን ስራ ነው? ከመቼ ወዲህ ነው ደግሞ የራሴ ብለሽ የምትሰሪው? እንደ ሰው ስራ ሰርቼ ተቀይሬ ይኖራለሁ ብለሽ የምታስቢው መቼ ነው? አንቺ የለመድሽው ሰው ያበሰለውንና ሰው የሰራው ሰው የደከመበትን ህይወት ነው ማበጣበጥ የምትፈልጊው እያለ አስፈራራት። ስሚ አሁን ደግሞ ዝና ተብዬውን በምን መልኩ በአንቺ በኩል እንደማገኘውና ቀስ ብሎ ሰተት ብሎ ቤቴ እንዲመጣ ስለ ወንድሜ የሚያውቀውን ነገር ሁሉ እንዲናገር እፈልጋለሁ አላት። አረ ዝና ደግሞ ማለት ምን ይሰራላችኋል? ታገቾት ነው አለች። ልንገተውም አንገተውም አያገባሽም። እናት ትነግሩትም እናንተ አደጉሉለትም ያምሻል እንደ አንቺ ሴትዮ። ቆይን የምለው ማስታወሳችሁም ወይስ ማሰቤሽ ሳይሰራም? ሰውየው ደውለን ከነገር ነው የሆነ ሰው ይዞ ይመጣል። አስቦበትና ተጠንቅቆ ይመጣል። አንቺ ግን ደውለሽ ና ቶሎ ፈልጋለሁ ስለነ መድብልና ስለነ ብሩክ ማቀው ነገር አለ ብለሽ ተነገርሽው ሰክ ብሎ ያለምንም ጥርጥር ይመጣል። ስለዚህ ምንም ድምጽ ሳታሰሚና መንቃቱን ሳትነግሪ ደውይለትና ይመጣል ተባብለው አስሯት መጀመሪያ በሩን ዘግቶባት ወጣ። ከሞገስ ጋር ከተገናኙ በኋላ ስለ አንዳንድ ነገር እያወሩ ነው። ዝናን እንዴት ማያዝ እንዳለባቸው፣ በመጨረሻም ከዝና በፊት ግን ኤፍራታን እንዴት ማግኘት እንዳለባቸው እየተወያዩ ነው። እና አሁን በቃ ልንጀምረው ነው ማለት ነው ስራውን። ዝና ተብዬውን ከያዝን በኋላ የብሩክ መገኛ ቀላል ነው የሚሆንልን። ከዛ በኋላ ሁሉም እንወጣዋለን። በእርግጥ ከባድ ነው የሚሆነው። አንድ ሰው ህይወት እናድናለን ስትል አንድኛችን መጥፋታችን አይቀሬ ነው። ስለዚህ ጀግና መሆን አለብን፣ መጋፈጥ አለብን እያለ መድብል ሞገስን አበረታታው። በመጨረሻም ይቺ ኤፍራታ ተብዬው ከዝና ጋር ተገናኝታ ዝና ለምንድነው ማህሌት በቃ እስካሁን አልመጣችም? የሆነ ሰው ጋር እኮ ፍቅረኛዬ ነው ባሊ ምናምን ብላ ካሰበችው ጋር ብትዝናናም እንኳ ይህን ያክል ጊዜ አትፈጭም። ምን ሆና ነው የቆየችው? ቆየች እኮ ስንት ቀኗ? እኔ ምን አውቃለሁ? እኔ አላቅም። እነ መድብል ጋር ሄዲያ እነ መድብል አግተዋት ይሆናል ብለሽ ታስቢያለሽ አላት። ኧረ እኔ መድብል እኮ አሁን ላይ ታግኝተው ነበር፣ ግን ደግሞ ሲደውልልኝም ምንም ሲልልኝም እሷ አንቺ ጋር ታወራለች ወይ ታገኛታለሽ ወይ ብሎ ይጠይቀኛል። ቢያግታት ኑሮ አይጠይቀኝም ነበር አለችው። ስሚ አሁን እያንዳንዱን ነገር ብለሽ ትሰሚኛለሽ። ቀስ ብለሽ ከነ መድብል ቤት ምን እየተካሄደ እንደሆነና ምን እየሰሩ እንደሆነ ሄደሽ ትጠይቂልኛለሽ። አረ እኔ ብቻ የምነውና መድብል የሚባልን ሰው እየተጋፍጭ ብቻ የምሄደው ከህርካብራ ይሄድ አለችው። አረ እኔ አብሬሽ እጄ ምንድን ጥሩ ነገር ይፈጠራል? አብሬሽ በሄድ ያ መድብል የሚባለው ጥሩ ነገር አይፈጠርም። እናንተ ተጎኒ ያልሆንከውና አብረሃኛ ያልከው እኔ ብቻ ምን ቤት ነኝ የምሄደው? ምን ቤት ነኝ? ቆንቺ ለእህቴ ነሽ እህቴ ናት ምናምን ስትያል ነበር እንዴ ማህሌትን? ቢያንስ እንኳን ለፈለጋ ነው ብለሽ አትሄጂም? እህቱ አይደለሁም ያክስቷ ልጅ ነኝ። እኔ ብቻዬን ፈልጌ እዛ ሰውዬ ፊት መቅረብ አልፈልግም። አረ ነገሩ እንደዛ ነው እንዴ?
ቆይ አንቺ የምትፈሪው እኔን ነው ወይስ መድብልን ነው? ወይ ምን ማለት ነው ደግሞ? ማለትማ ከሁለታችን አንደኛችን ትመርጫለሽ፣ ወይ መድብልን ትመርጫለሽ ወይ እኔን ትመርጫለሽ ብሎ አጣብቅኝ ውስጥ ከተታ ዝና ተብዬው። ለማንኛውም እስኪ አጣራለሁ። በቃ እንደዛ ከሆነ እነ መድብል ቤት እጄ እንደማንም ብዬ ለማዋራት እና ለማጣራት እያንዳንዱን ክላስ የት እንደሆነች ለማወቅ ፈልጋለሁ ብላው ተስማምታ ሄደች። እና ዝናን ለማገት ወደ ውጭ እየተመካከሩ ባሉበት ሰዓት ሞገስ እና መድብል ድንገት ከልተው ሱክ እያለች መጣች። ኤፍራታ ተብዬው አሁን ስራችን እየሰራን ነው። አየህ ሁለተኛዋ መቀስ መጣች። ሁለተኛዋ እጃችን የምትገባዋ ሴት ያለውል በግዷ በእግሯ መጣች። አሁን ይችን መጀመሪያ እንደዛ አድርገን እናግታታለን። ከዛ ሁለቱም ኤፍራታምና ማህሌትም ሲጠፉበት ያለውል በግዱ ሰተት ብሎ ቤታችን ይመጣል አለ መድብል። አሃ ለካ አላማ እቅድህ እንደዛ ነው ማለት ነው። ሁለቱንም ስንይዝበት መድረሻ ሲያጣ ቀጥ ብሎ ይመጣል። እውነትን እኮ ነው አንተ። በቃ እሺ እንሂድ፣ ተኋላ እንከተላት ብለው ኤፍራታ ሀገራ ማን ነው ብላ ሰክሰክ እያለች ከነ መድብልና ከነ ብሩክ ቤት እየሄደች ማን ነው ሞገስና መድብል ደግሞ ከኋላዋ እየተከተሉ ድራማው ያልቃል። አቤት ግን የሌለ ኬዝ የሌለ እንትን ነው፣ የሌለ ስልት ነው መድብል ማለት ነው ያቀደው ያሰበው። እውነቱን ነው። አሁን እንትናን ኤፍራታን ከያዟት ዝና ተብዬው ወሬውን ሁሉን ማን ያቀብለዋል? ቀጥ ብሎ ምን ተፈጠረ ብሎ እንግዲህ እየተንሿከከም ቢሆን ወደ እነ ብሩክ መሄዱ አይቀርም። እና ደግሞ የሞገስ የሚያዝበትና ዝና የሚያስፈራራበት ኤቲኤም ካርድ ችግሩ ስላገኙትና መፍትሄ አግኝተው ዝንጥ ብለው ፏብትን ስላሉ ሉላና ሞገስ ደስ ብሎኛል። እና ውድ ቤተሰቦችዬ ኤፍራታ ልትታገት ነው። ሁለተኛ ሶስተኛው ቀጣይ ታጋች እንግዲህ ዝና ነው። ዲል ለመድብል እያለን የዛሬው ድራማ ይህን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ውድ ቤተሰቦችዬ ላይክ ሸር ማድረጋችሁ እንዳትረሱ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ይወዳችሁ ወላሂ 15 ቀን ሆነው በቃ ከአንድ እንኳን እስካሁን እንትን የለም አንድ ሰብስክራይብ አላደረጋችሁኝም እና ወካችሁ አድርጉኝ ማለት ነው። ሸር አድርጉልኝ ብዬ እንትን አለም አላስገድዳችሁ። ምክንያቱም እኔም በየቤታችሁ ስዞር አላረኩም። ትንሽ በጣም እንትን ብሏል፣ ቻናሌ ሙቷል ማለት ነው። እና ሸር ሲበዛበት ይከብዳል ቻናል። ስለዚህ ለዛ ነው በየቤታችሁ እየመጣው ሸር ስላላረኩ እንዳይደብራችሁ ማለት ነው። እንግዲህ የቻላችሁ ሌላ ብላችሁ ሸር አድርጉ። ካላረጋችሁም ብቻ ላይክ ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።